ከዚህ በላይ መታደል አለ እንዴ? የ11 ዓመት ልጅ አለኝ ብሏል። ኦፍኮርስ ይኖረዋል። ለምንድን ነው የማይኖረው? ሙባረክ ትንሽ ልጅ አይደለም፣ ትልቅ ሰው ነው። ትልቅ ሰው ነው፣ ትንሽ ልጅ አይደለም። ሙባረክ ጉበቴ ለወንዶች ኮንፈርት ይሰጣል እስልምና፣ ለሴቶች እንጂ ለወንዶች አሪፍ ነው አልሽ። ያ እግዚአብሔር መሰከረ። ለወንዶች በጣም ሸራተን ነው እስልምና፣ ለሴቶች ግን አይሆንም። ቀመጡ ችግር የለውም። አቡ ችግር የለው ቀመጡ፣ ምንም ጣጣ የለውም። አባቴ ፕራንክ ነው አሉ አይደለም። ይኸው ምን አለ መሰለ፣ አንዳንዴ አልጠግባይ ሲተፋ ያድራል። አሁን ለምሳሌ ሙባረክ 3 ሚስቶች ካሉት ከዛ በላይ ምን ፈለገ? ከዛ በላይ? እስቲ አብዛኛው የኦርቶዶክስ ወይም የፕሮቴስታንት ትዳር አንድ ሴት ጋር ተጻጻፈ ተብሎ ነው የሚፋቱት። ካየ ግባና ተጻጻፈ ተነጋገረ ተብላ ትፋታለ። ባሌቺ ታረገ ከአንድ ሰው ጋር ነው ማወራ። እሱ 3 ኖሮት ከ4ኛ ጋር ፉን ይላል። አብዛኛው ካየ ትዳር የፈረሰው በፕሮቴስታንትም ሆነ በኦርቶዶክስ ብትመጣ አንድ ትዳር አለ፣ ወይም ገርል ፍሬንድ፣ ትዳርም ተው ገርል ፍሬንድ ከሌላ ሰው ጋር ካየች አለቀ። ተንቀሳቀስ አለቀ። አብዛኛው እንግዲህ በምታዩት ሁኔታ በአንድ ቀን ስህተት ትዳር ፈርሷል። የብዙ ዓመት ትዳር የፈረሰው በዛ ምክንያት ነው። ገባ? ዳስ ዋይ አሁን የሙስሊም ሴቶችን ካየ ክርስቲያን ማግባት በጣም ነው ደስ የሚላቸው። በጣም ነው የሚወዱት ክርስቲያን ማግባት። ለምን እንዳልኳችሁ አንድ ነው፣ በእሷ ላይ ደርቦ ሚስት ይዞ አይመጣም። የሰው ልጅ ባህሪ ነው፣ እንቀናለን። የማንኛውም የሰው ልጅ ባህሪ ያስቀናል። በአንተ በእሷ ላይ ሌላ ሰው ጋር እንደሚተኛ እያወቀች ምናምን ነገር ይመችሽ ማለት ይከብዳል። የሰው ልጅ ባህሪ ነው። ደግሞ ደስ የሚል የተለመደው ነገር የሚዋደዱ ሴቶች አሉ። አሁን በሚስት 3-4 ሚስት ያላቸው ሚስቶቹ ይተባበራሉ፣ ይተጋገዛሉ፣ ምን ይላሉ። እንደዛ አይነት ነገርም አለ። አንዳንዶቹ ሁሉም እያልኩ አይደለም። እኔ አንዷንም ማጠቻ ያለው ከሌለማ የለም አባቴ። ያ እና ሙባረክ ሌሎቻችሁን ብትሆኑ ፕሊዝ የሶሻል ሚዲያ እኔ አሁን ብትገሉኝ የሚስቴን የልጆቼን ጉድ ምንም ነገር ብፈጠር አደባባይ ይዤ አልመጣም። ምንም ነገር ቢፈጠር ይኸው ሞቴን እመርጣለሁ። የሚስት ልጆች ጉዳይ መከበር አለበት። በጸብም ጊዜ በመልካምም ጊዜ እዚህ ምን አይነት መፍትሄ ለማምጣት ነው የምትመጡት? እኔ የማይገባኝ ነገር ይሳቅባችኋል፣ መሳቂያ መሳለቂያ ትሆናላችሁ። አለቀ። መሳቂያ መሳለቂያ ለቪቱ በይ በቃ መሳቂያ መሳለቂያ ልጅነን you going to son? I'm gonna go with you guys. ተግባባ። ሌላ ምንም ነገር የለውም። ሶሻል ሚዲያ ላይ መጥቶ ስለ ቤተሰብ ተፈልጎ ስለ ቤተሰብ ተወርቶ ምን አይነት መፍትሄ ነው የሚመጣው? በጣም የሚገርመኝ ያ ቆይ አንዱ 10 ጊዜ ይጽፋል። ምን እያለ መሰለ? ምን መሰለ? ጉድ እኮ ነው ይላል። እቁባት፣ ውሽማ፣ ቅምጥ፣ ሽርሙጥና የእናንተ አይደሉ አለ። የማ
አየህ አሁን ሙስሊሞች እንድሳደብ ልታረገኝ ነው። በአንተ የተነሳ ሙስሊምን አልሰድብም። ሀቁን ሲነገር የሰደብኩን የመሰለ አንተ የተናደድከው ለዛ ነው። ሀቁ ሲነገር የተናደድከው አንተ ነው። እናንተ ብዙ ጊዜ የሚያበሳጫችሁ እውነት መናገር ነው። እውነት መናገር ነው የሚያበሳጫችሁ። አትበሳጭ አባ። የሚያበሳጭ ንግግር አይደለም። ይኸው ሚስቶቹ አልበቃ ብለውት አይደል እንደሚሸረሙጥልህ ሙባረክ ጉበቴ። አየ ሙባረክ ጉበቴ ያሉት ሚስቶች በቂ ስላልሆኑ አይደል እንዴ ልጨምር ብሎ አሁን ጉድ ውስጥ የገባ። እስቲ ንገረኝ። ስለዚህ በአንተ ምክንያት ሙስሊምን ክፉ እንድናገር አልናገርም፣ መናገርም አልፈልግም። ሶስት ሚስቶቹ አልበቃ ብለውት አይደል እንዴ ሌላ ቦታ ሲርመጠመጥ ከሶስትም አልበቃ ብለውት አይደል? ከዚህ በላይ ምንድን ነው? እስቲ ንገረኝ ንገረኝ። ከሶስት በላይ ሶስት አልበቃ ብሎት አይደል ሲርመጠመጥ ይዘውት አሁን ጉድ የወጣው ሀቢባ ቤት። ትክክል። እኔ የሚመቹኝ ጀለሶች ሙስሊሞች ምናምን ስላሉ ዘልዬ እንደ በፊቱ ጓ አልልም። ዘልዬ እንደ በፊቱ ብዙ ህዝብ የሚያምነውን እምነት ጓገጭ አልልም። ለአንተ ግን እውነቱን ልነግር ፈልጌ ነው። እውነቱን ልንገር ገባ። ያ ነው ችግሩ። ለአንተ ብዬ አንተ ሙሉ ኦርቶዶክስን ስትሳደብ ሙሉ ክርስትናን ስትሳደብ እንዳንተ መስደብ አቅቶን አይደለም። ምንም አታመጡ፣ ግን አይጠቅም። ስለማይጠቅም ምክንያቱም ተዋልዷል። ሙስሊም ከክርስቲያን ተዋልዷል። ኢትዮጵያ ላይ አብረን እንኖራለን ወደድንም ጠላንም። ስለዚህ አንዳንዴ ስትናገር ቆም ብለህ ስህተት ሲነገር መስማት ነው ሰው። ስለዚህ ያንን ነው የምልህ። ሌላው በእንትና በነ ሊያሾውና በነ ጃኒና አዶና ያለው ነገር እንደው ቢበርድ ደስ ይለኛል። አይ የግል ፐርሰናል ጸባላቸው እኔ ስለማቅ አሁን ሊያሾውንም ላለመናገር የፈለኩ ምንድን ነው አጣራው። ለምንድን ነው ይቺ ልጅ ዝም ብላ የምትናገራቸው ብዬ እንትን ስል ለካ እነሱም ሲካሰሱ ነው የሚውሉት። እግዚአብሔር ምስክሬ ነው የምልህ። ለእኔ ቤተሰቦች አይደል ማውራው ሊያሾውና እነ ጃኒሻና እነ አዶናይ በቃ ሲካሰሱ ነው የሚውሉት ኢትዮጵያ ላይ። በቃ ሲካሰሱ እሷ ሽቀሏ ምንም ነው የምታደርገው። አዘሴምታን እል ነው እዛ ይፈጫጫሉ፣ እዛ ይነጋገራሉ እዛ ንግግሯ ልክ ነው ለሚታይ እዚህ ጋር አይደለም። አንዳንድ ሰው ስማርት ነው ሳይናገር ውስጡን የሚሄድ ሰው አለ። አንዳንዱ ደግሞ ፊት ለፊት ጓገጭ የሚል አለ። እንደዚህ አይነት ባህሪዎች ብዙ ጊዜ አለ። ፍርድ ቤት ነው በየጊዜው ይካሰሳሉ። የሚገርማችሁ አንድ ጊዜ አይደለም ብዙ ጊዜ ይካሰሳል። ግን ሶሻል ሚዲያ ላይ ታዋቂ ሰዎች ከሆናችሁ የሚወዳችሁ ሰው አለ፣ የሚጠላችሁ ሰው አለ። የሚወዳችሁ አለ፣ የሚጠላችሁ ሰው አለ አለ። ሌላው ምንድን ነው ያስጠላኝ ነገር ኢትዮጵያ ላይ ሆስፒታል ፕራይቬሲ እንደሌላቸው አየሁ። በጣም አዘንኩ። ሁሉም ሆስፒታል እያልኩ አይደለም። አሁን ጃኒ እባካችሁ አትቅረጹኝ እያለች እዛ ቦታ ላይ ሊቀርጿት የቻሉት እንዴት የእሷን ፕራይቬሲ አልጠበቁላትም? ጃኒ እንዴት የአንድ ሰው ፕራይቬሲ እንዴት አይጠበቅም? ሆስፒታል ውስጥ ከገባች በዛ ሆስፒታል ውስጥ ኃላፊነት አለባቸው። የአንድ ሰውን መብት የመጠበቅ እዛ ቦታ ሲቀርጹ ድሊት የማስደረግ መብት አላቸው። ያንን ነገር አለማስደረጋቸው
እጅግ እጅግ ያሳፍራል። እጅግ 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 ያሳፍራል። ስለዚህ መደረግ የለበት። የትኛውም ሆስፒታል ላይ የሆነ ሰው አትቅረጹኝ ካለ አትቅረጹኝ ነው። ሆስፒታል ውስጥ የዛ ሆስፒታል ባለቤቶች ይሄ ፕራይቬሲ ላይ በጣም መስራት አለባቸው። ምናልባት የመጀመሪያ ጊዜ ሀፕን ስላደረገ ሊሆን ይችላል። ቢሆንም ግን ፔሽንት ፕራይቬሲ የሚባል ነገር አለ። አይ ቲንክ ኢትዮጵያም ይሄ ነገር ይታወቃል። የሰው የግል ጉዳይ ወጥቶ አይነገርም። አዎ እኔ አውርቻታለሁ። ጃኒ ደህና ነች። እንደ ወንድሙ እግሩ ምናምን ተጎድቷል። የአዶናይ ወንድም በጣም በጣም ሞት ሲናገር ሰማው። አዶናይ በጣም አሞት በወንድሙ ጉዳይ በጣም ከፍቶ ሲናገር ሰማው። በቃ እና ይከፈዋል። የደረሰበት ያውቀዋል። የአዶናይ ንግግር በጣም አሞታል። እና በቃ ላይፍ ኢዝ ቱ ሾርት፣ በሰከንድ ህይወታችሁን ልታጡ ትችላላችሁ ባካችሁ ምናምን እያለ ነው ሲናገር የሰማሁትና ፔን አለ ውስጡ፣ ህመም አለ። አዎ ሰው ያለ ፍላጎቱ መቅረጽ ፐብሊክ ላይ ከሆነ ይቻላል። እዚህ ሀገር አሁን የአሜሪካን ህግ ልንገራችሁ፣ ፐብሊክ ላይ ከሆነ ይቻላል። ሆስፒታል ምናምን አይፈቀድም። ሆስፒታል ላይ መቅረጽ አይፈቀድም። እዚህ ፐብሊክ ከሆነ ግን አደባባይ ማንም መቅረጽ ይችላል። ማንም መቅረጽ ይችላል። ችግር የለውም። ስለዚህ ኢትዮጵያ ላይ ያለውን ነገር አላውቅም። የኢትዮጵያ ህግን ደግሞ ይለያል ብዬ አስባለሁ። ስለዚህ ትንሽ ይደብራል። እንደው ባይጣሉ ደስ ይለኛል፣ ግን ታደርገዋለን። አይ ሴሌብሪቲ ከሆናችሁ በተለይ የምትታወቁ ሰዎች ከሆናችሁ ለብዙ ነገር እኮ ነው የምትጋለጡት። ፕራይቬት ላይፍ የላችሁ። በአሜሪካ ደስ የሚለው እኔ ታዋቂነቴ በኢትዮጵያ ስለሆነና በአበሻ ስለሆነ ነው። የአሜሪካ ታዋቂ በሆን ላይፍ የለኝም እኮ፣ የትም መንቀሳቀስ አይችሉም። በቃ ቦዲጋርድ ያስፈልጋል፣ ምን ያስፈልጋል፣ ብዙ ነገር፣ በቃ ብዙ ነገሩ ከባድ ነው። የኢትዮጵያ ግን ለጊዜው ምንድን ነው? ለጊዜው ተመስገን ነው። ቦዲጋርድ ምናምን የሚሄዱ ሰዎች የሉም። እግዚአብሔር ይመስገን። ከፓስተሮች ውጭ የእግዚአብሔር ሰዎች ናቸው ኢትዮጵያ በጋርድ የሚሄዱት። ሴሌብሪቲዎች አይደሉም። ኢትዮጵያ በጋርድ የሚሄደው ፓስተር ብቻ ነው። ፓስተር እና ፖለቲከኛ እንጂ ቄሶቻችን ሼኮቻችን ሲሄዱ አይቻላቅ። ተመስገን ነው። እሱንስ ማን አየበት? ያንን ነው ምለው። እና ነው አንዳንድ ሰዎች ሀቢባ የሰው ትዳር እየበጠበጠች ነው ምናምን ላላችሁ፣ ምንም ያደረገችው የለም። ያብዬን ወደምዬ አታርኩት። ያብዬን ወደምዬ ምንም ወዴት መሄድ አታጭበሩ። ሀቢባ ጋር መጡ ማለት እሷ ኦልሬዲ ትዳሩን አናግተው ነው የመጡት። እሷ የማስተናገድ ስራ ነው ያለባት። ምንም ወዴት መሄድ መተ የባጤ ቆጡን ልቀባጥር ካልክ ሀቢባ ቤቷን በርግዳ ነው የምጠብቀ፣ እንዲህ እጣኗን እያጨሰች ማውራታችሁ አይቀርም። ስለዚህ በሯን ክፍት አድርጋ ሀቢባ አውሩ ነው የምትለው ጌትዬ። ስለዚህ አብዬን ወደምዬ አታርጉት። ሀቢባ ምንም የሚያጠፋችው ነገር የለም። ሀቃቅ ነዋ። ስታጠፋ ዘግባለሁ፣ ካላጠፋች ግን አላጠፋች ነው የምለው። ምንም አላጠፋችው። ሌላስ በቤተሰብና በሽማግሌ የሚፈታ ነገር እዛ መሄድ ነዋ። ታዲያ ሀቢባ ጋር ለምን መጡ? ሀቢባ ጋር ለምን መጡ?
በቤተሰብና በሽማግሌ የሚፈታ ከሆነ ታንኪዩ። ሀቢባ ጋር ለምን መጡ? ዳስማ ኳስችን ምን ሊያደርጉ መጡ? በቤተሰብ በሽማግሌ የሚፈታ ነገር ሀቢባ ጠርታ ታመጣ። ሀቢባ እንደዚህ ጉዳይ አለኝ እባክችን እርጂኝ ተብሎ ነው የሚመጣው። ስለዚህ በሽማግሌ የሚፈታ በቤተሰብ የሚፈታ ጉዳይ ሀቢባ ቤት እራሳቸው ከመጡ ሀቢባ ለምንድን ነው ተጠያቂ የምትሆነው? ሁለተኛ ሚስቱ ብር በላኝ ብላ ነው የጉበቴ ሁለተኛ ሚስቱ ብር በላኝ ብላ ነው። እንደ ሁለተኛ ሚስት ብር የምትሰጠኝ ካለ ባካችሁ ቤተሰብ እኔም ያስፈልገኛል። ባካችሁ ጉበቴ ሚስት እህት አላት። ለእኔም እንደው በዚህ አጋጣሚ ብር የምትሰጪ ሁለተኛ ሚስት መሆን የምትፈልጊ ካለሽ ይኸው አለው የኔ እናት እንዳንቺ አይነት ፈጣሪ ስጠኝ። ሰምተሻል? ቄዳር እስክጠመቅ ይፈቀዳል። አልተጠመቅኩ። ከተጠመቅኩ ምንም ማድረግ አልችልም። ቤተሰብ ኦርቶዶክስ አትፈቅድልኝም። ስላልተጠመቅኩኝ እስክጠመቅ ድረስ ሁለተኛ ሚስት ገንዘብ እምትሰጪኝ እምትረድጅኝ እንደ ሙባረክ ጉበቴ ካለሽ አለሁልሽ እናቱ አለው። በደንብ ገንዘብሽን እበላለሁ። አታስቢ እናቱ አለሁልሽ የኔ እናት አለው። ብቻ አንቺ ማኛው እኔ አለሁልህ፣ ሚስት ሆነሃለሁ፣ ሁለተኛ እጦርሃለሁ። ብቻ በይ አንቺ ብቻ በይ እናቱ አለሁልሽ። የት አባቱ የፈጀች የስ እና አደራ ካለሽ እንግዲህ አለው። ወሎየው ላዳምጥ አልችልም። ለራሴ ነው፣ ለአንተ አልጠይቅልም፣ ለእኔ ነው። ባለው ሁለተኛ ሚስቱ ደግሞ ከኦርቶዶክስ እምነት የሄደች ናት።